ቤተሰቦች የዛሬውን ቪዲዮ እንግዲህ ሁላችሁም ስጠብቁት የነበረ እንደሆነ ግልጽ ሊሰራ የሚችል አይነት ቪዲዮ እንደሆነ ያው እርግጠኛ ነኝ። ሁላችንም የምንጠብቀው አይነት ቪዲዮ ነው። ሄርሜላ ማን ነው ሩታ እንግዲህ መቼስ ሄርሜላና አብርሽ ቀለበት አድርገው ብጥብጥ ላትፈጠር አትችልም። የመሬ ነው እና ስንጠብቅ የነበረው ቪዲዮ ነው እና ዛሬ ሩታ ማለት ነው ዛቻም ጀምራለች። አላቅም እኔ እስከዛሬ እሺ በልመና ምናምን ነገር ሆነ። ከዛን ዛሬ ደግሞ ዛቻም ጀምራለች። እኔ ለምን እንደሆነ ዛቻው የቱ ጋር ለምን አስፈላጊነቱ የቱ ጋር እንደሆነ አልገባኝም። እኔ እኮ ማለት ነው ለማስተያየት ሞከርኩ። አሁን ሩታንና አብርሽን ለማስተያየት ሞከርኩ። አብርሽ ሩታን አልፈልግም ባለበት በዛው ቀጥሏል። ሩታም አንቺም አልፈልግህም ምናምን ነገር ስትዩ ነበር ግን አልቀጠልሽም በዛው። ዛሬ ሌላ ሰው ጋር ምናምን ነገር ስታዩ ተመለሰሽ መጣሽ እንዴ? ለምን አሁን የዛን ሰዓት አልፈልግም ያልሽው ታዲያ የውሸትሽን ነበረ። እንደዛ አልፈልግም ብለሽ አፍንጫውን ይዘሽ ምናምን ነገር አስፈርመሽ ወረቀቱ ላይ አልፈርምም ምናምን ነገር እያለ አስፈርመሽው ከተፋታችሁ በኋላ እንደገና መመለስ ማለት ምን ማለት ነው እንዴ? መለስ ብለን እኮ ማለት ነው አንቺ ያደረግሻቸውን ነገሮች ለማየት በሞክር አሁን ላይ የምትሆኚው ሩታና ያችኛው ሩታ ፈጽሞ የተለያዩ ናቸው። የዛን ሰዓት ለማየት ሁላ እንደማትፈልጊ ነው አክት ስታደርግ የነበረው እንዴ። ኢቭን ተለያይታችሁ እያለ ራሱ ሁሉን ነገር እንተውና ደስታ ያው ቤት ሲመጣ ማለት ነው አንድ ላይ ለመኖር ሞክር ምናምን ነገር ብሎ አብርሽ ስንት ጊዜ ጠይቀ፣ ግን እነዛ ነገሮች ሊሆኑ አልቻለም። ዛሬ ግን እሱ ሌላ ሰው ጋር ሲሄድ ምናምን እንግዲህ ተከትለሽ እፈልግሃለሁ ምናምን ነገር ወደ ቤት ተመለስ እያልሽ መጣሽ። ከዛም አልፎ ተርፎ የወደፊት ሚስቱ እጮኛውን እያስፈራረሻት ምናምን ነገር። እኔ ጥያቄ ለሩታ ማለት ነው ቆይ ሁለተኛ ሚስቱ ነው መሆን የፈለግሽው ለአብርሽ? መጀመሪያ እንግዲህ ተከብረሽ ምናምን ነገር በሰርግ ተደግሶላችሁ ምናምን ይሄ በቃ በክብር ሚስቱ ሆነች ተሞሸረሽ አግብተሸዋል እና አልፈልግሽም ብሎ ሄዶ ለሌላ ሰው ቀለበት አደረገ። ከዚህ በኋላ እኮ ማለት ነው አሁን እየለመንሽ ያለሽው ሁለተኛ ሚስቱ ለመሆን እኮ ነው የሚመስለው። እንደ መጀመሪያ በተከበርሽበት ከተፋታችሁን በዛው ክብርሽ ምናምን ነገር መቀጠሉ አይቀልም። እንደገና አሁን መጀመሪያ አልቅሶ መጥቶ አሁንም አልቅሶ መጥቶ ይሄ እኮ ቢያንስ ራስሽን እኮ መውደድ መቻል አለብሽ። ራስሽን ቢያንስ ለራስሽ ሪስፔክት ሊኖርሽ ይገባል እንዴ። አሁን እንደገና ሁለተኛ ሚስት ለመሆን መሞከር እሺ ሄርሜላ አንዴም ሆናለች እንግዲህ እንደምንም ታግላ ምናምን ነገር ሁለተኛ ሚስት ሆናለች። አሁን እኮ ቦታ የመቀያየር ስራ እኮ ነው የተደረገ ያለው ደግሞ ማለት ነው። አሁን መለስ ብላችሁ ማለት አስተውላችሁ ካያችሁ በፊት በምትንቃት እጅ ነው አሁን ሩታ ማለት ነው አሁን እየወደቀችው። አሁን በሄርሜላ እጅ ላይ መውደቅ በፊት እንግዲህ ሄርሜላ ምንም ማታመጣ ይመስላት ነበር ሩታም ማለት ነው። እና በዛ በናክሻት እጅ ላይ ወርቀሽ ምናምን ነገር እንትን ስትይ ኧረ ተይ ዝም ማለትና መተው እኮ ትልቅነት ነው። ዝም ብሎ ምናምን ነገር እየሆን በቃ ይለፍ ብሎ መተው ትልቅነት ነው። አንቺ ያሰለፍሽውን ደስታም ህመሙንም አንቺ በቃ አሳልፈሽዋል። በቃ እሱ ያለፈ ነገር ነው። ከዚህ በኋላ ይሄ አንቺና አብርሽን ሊያስተሳስር የሚችለው በቃ ሌላ ነገር ነው እንጂ ያ በፊት ያሳለፋችሁት ነገር አይደለም። ምናልባት ልጃችሁ ምናምን እንጂ በፊት አሁን እየዘረዘርሽ ያለሽው የአንቺን ችግርና ደስታ ነው። በቃ ምን አይነት እንዲሁም ደስታውን አልዘረዘርሽም፣ ችግሩን ብቻ ነው የዘረዘርሽው። እና በዛ መንገድ አሁን በፊት ይሄ ብዙ ነገር ስላሳለፍሽ አብርሽን ወደኋላ መመልሳለሁ ብለሽ የምታስቢ ከሆነ ፍጹም ስህተት ነው። በጣም እየተሳሳትሽ ነው ሩታ። እና እኔ አላውቅም። እኔ ግን የታየኝ በቃ በፊት በናቀችው እጅ ላይ ወድቃ እየተንከራተተች እንደሆነ ነው አሁን እየታየኝ ያለው እንጂ ሩታ ባሏን ለመመለስ የምታደርገው ጥረት ምንም እየታየኝ አይደለም። ብቻ ለማንኛውም ቤተሰብ ገና ካሁኑ ማለት ነው ይሄ መነዛነዝ ነው የሚባለው መጨቃጨቅ ጀመርኩ መሰለኝ። ሰላም ሳላላችሁ ነገር ወደ ቪዲዮ ገብቼ ብቻ እስቲ እንዴት ናችሁ? ረጋ እንበልና ሰላም ተባብለን ምናምን ነገር ቪዲዮችንን እንቀጥል። በያላችሁበት ሰላም ናችሁ ብዬ አስባለሁ። እኔን ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰቦች መሆን ትችላላችሁ። እንዲሁም ደግሞ ቶሎ እንደዚህ አይነት ጉዳዮች አንድ ላይ መወያየት እንችላለን። የደውል ምልክቷን ግን አደራ ተጫኑ። ምክንያቱም ቶሎ እንዲደርሳችሁ ከማንም ቀድሞ እንዲደርሳችሁ ሰብስክራይብ ካደረጋችሁ በላይ የደውል ምልክቷን ተጫኑ። ቪዲዮን ላይክ እያደረጋችሁ ጀምሩ። በቅርቡ ወደ 10 ሺህ እንገባለን። የሰው ደስታ የሚያስደስታችሁ ሰዎች ብቻ ዛሬ ሰብስክራይብ እያደረጋችሁ ጀምሩ። ሰብስክራይብ ያላደረጋችሁ ማለት ነው። ብቻ ለማንኛውም ይህ ሁሉ ካወራ ይበቃል። ወደ ቪዲዮ ቀጥታ እንግባ። መሀላችን ላይ የሚያነካካን ነገር ስላለ እኔና እሷ ባንገናኝ የተሻለ ሀሳብ እንደሆነ አውቃለሁ። እሷን ሳገኛት ደስ እንደማይላችሁ አውቃለሁ። እኔም ደግሞ ደስተኛ ሆኜ ሳይሆን ዛሬ ላይ ግን በጣም አስፈላጊ ነገር ስለሆነ ነው እንጂ በዚህ ጉዳይ ማውራት አለብን አይመስለኝም። እኔ አሁን የቱ ጋር አስፈላጊነቱ ሄዶ ሩታ ምናምን ነገር ማግኘቱ እንደዛ ይሆንና የቀለበትሽን ፕሮግራም እኮ አበላሸችብሽ አይደል እንዴ? ሙሉ በሙሉ አልተበላሸም። ደግነቱ መጨረሻ ሰዓት ላይ ነው መተው እንትን ያሉት እና ማለት እንደዛ ካደረገች በኋላ የዛን ሰዓት ሰላም ያልተፈጠረ ቢያንስ ሪስፔክት የሚደረግ አይነት ቀን ሰላም ካልተፈጠረ እንዴት ነው አሁን በግል ተገናኝታችሁ አንድ ለአንድ ተገናኝታችሁ ሰላም የሚፈጠረው? እና አስፈላጊነቱ የቱ ጋም አልታየኝም። አሁን ምን ልትፈጥሩ ጀስት አሁን አውርታችሁ ምናምን ነገር አንቺ ለሩታ እሺ ብለሽ አብርሽን ልትሰጪው ነው ወይስ ሩታ ደግሞ ከዚህ በኋላ በቃ ውሰጂ ምናምን ነገር ብላ ልትሰጥ?
ምንም ሴንስ የማይሰጥ ነገር ነው። ለሚዲያው ተናግራለች፣ ለአብርሃም ነግራለች እና አላመናትም እና የእውነቴን ነው የምላችሁ ትክክለኛ እርጉዝ ብትሆን እኔ ተስፋ የሚያስቆርጠኝ ከዚህ ነገር በላይ ምንም የለም እና እሷም ደግሞ አብርሃም ለኔ ቀለበት ሲያደርግ ከዚህ በላይ ግን ያው አሁን ተስፋ ምናምን ነገር የሚያስቆርጥ ነገር ነው። አሁን የሩታ ማርገዝ ሄርሜላን ከአብርሽ ጋር የመቀጠል ያለመቀጠሏን ሁኔታ ተስፋ የሚያስቆርጥ ነገር ነው። ግን ያንን ነገር ለማረጋገጥ ሄርሜላ አንቺ ምን አደረግሽ ነው የኔ ጥያቄ። ሄርሜላንም እኮ ማለት ነው አሁን ሁል ጊዜ ሩታን ልክናት እያለን ገደል ውስጥ እንደከተትናት ከበፊት ስህተታችን መማር አለብን። ሄርሜላንም ልክነሽ እያለን ገደል መክተት የለብንም። ያንን ነገር ልጁ እንደተረገዘና እንዳልተረገዘ ለማረጋገጥ እስቲ እስከዛሬ ያደረግሽው ነገር ምንድን ነው? ወይስ በእምነት ብቻ ነው እንትን እያልሻለሽው? እና እቺን ነገር ማለት ፈልጋለሁ። ተስፋ ያስቆርጣል። አው ተስፋ ያስቆርጣል። ሩታ ምናምን ነገር ማርገዟን እንትን ካለች እኔ እስከዛሬ እንግዲህ አርግዛ ሊሆን ይችላል በሚለው 50-50 ነኝ አርግዛ ሊሆን ይችላል በሚል አስተሳሰብ ነው ያለሁት ግምት ምናምን ነገር ማለት ነው። ግን ሄርሜላ እንደ ራሷ ጉዳይ ያየችው አይመስለኝም። የሩታን ማርገዝ አለማርገዝ እንደ ራሷ ጉዳይ አላየችውም። በቃ ይሆናል በቃ አብርሽ አይደለሁም ካለ አይደለሁም ነው ብላ ብቻ ነው የተቀበለችው። ይሄ ደግሞ ሊጎዳት ይችላል። ምናልባት አሁን ባይጎዳትም ወደፊት ከ2-3 ወር በኋላ ሩታ የምርም እርጉዝ ሆና አሁን ሆዳ እየገፋ ምናምን ነገር በመጣ ሰዓት ሊጎዳት ይችላል። መታለች ሩታ እንግዲህ ማለት እየተፈጠረ ያለው ነገር ሊገባኝ ስላልቻለ ጠይቅሽ ነው የመጣሁት። ምንድን ነው እየተካሄደ ያለው እንዴ? ግልጽ ነገር አይደል? እየተካሄደ ያለውን ነገር እኮ እንዲህ ብሎ ማስረዳት አይቻልም። ሄርሜላ የለፋችበትን አብርሽ ላይ 8 ወር የለፋችበትን ይኸውና በቅርብ ጊዜ ወደ ራሷ ጠቃላለች፣ ቀለበት አደረገች ማለት ይህን እንድንለው የፈለግሽው ሩታ ያልገባሽ ነገር የቱ ጋ ነው? ቆይ እስኪ አሁን ሄርሜላና አብርሽ ቀለበት በማድረጋቸው እቺን ሰሞን ያልገባሽ ነገር ምን አለ? የዛኔም እንግዲህ ታቂ ነበር። አሁን ይሄ ኢቨን ሳይናገሩ ራሱ እንትን ሲሉ ይሄ ሄርሜላ ጋር አንዴ ጉዞ እያሉ ምንም በቃ እህትና ወንድም ነን ወይ ደግሞ ጓደኛ ማሾች ነን በሚል እንትን ብቻ ሲያደርጉ ታቂ ነበር። እያንዳንዱ ነገር አይደለም ከአንቺ ከሚዲያው የተሰወረ ነገር አይደለም። በውስጥ እንግዲህ ብዙ ነገሮች ይኖራሉ። ከዛች ከ20-30 ደቂቃ ቪዲዮ በዘለለ እንግዲህ መቼስ ኑሯችሁ ያቺ የ20 ደቂቃ 30 ደቂቃ አይደለች። ብዙ ነገሮች ምናምን ነገር አሉ እና እየተካሄደ ያለውን ነገር እንደገና እንደ አዲስ እንዳልገባው መጠየቁ ምንም እንትን የለውም። ጀስት ባላወቀ እንደገና ይመለሳል ነገር ይሆን ብለሽ ካሰብሽ ምንም ለክርክር እንደመጣሽ እናውቃለን። ከሄርሜላ ጋር እንግዲህ ለመፋጠጥና ይሆናላ ለመጨቃጨቅ እንደመጣሽ እናውቃለን። ግን አላቅም ሩታን ከዚህ በላይ መምከሩ ራሱ በጣም ይሰለቻል። አሁን መስማት የፈለኩት እንጂ አብርሃም ስለኔ ቀለበት ነው ልታወሪው በስትክክል ሀሳብሽን ንገሪኝ እስኪ። ግልጽ ነው ሀሳቤ እኮ ነገርኩሽ ማለት ተገቢ ነው ወይ ይሄን ነገር ማድረግሽ? በዚህ ልክ አጣድፈሽ እንደዚህ አይነት ነገር እንዲያደርግልሽ ማድረግሽ ልክ ነው አንደኛ። ሁለተኛ ነገር ደግሞ አሁን ልክ ነው አይደለም የሚለው ማለት ነው ሩታ አንቺን ሳይሆን የሚመለከተው ይሄ ነገር የሄርሜላን ቤተሰቦች ነው። የሄርሜላ አባት ወይ ደግሞ እናት ወላጆች ቤተሰቦች ምናምን ነገር ነው የሚመለከተው። ከተቆጣትም እነሱ ይቆጡ እንዴ። ልክ ነኝ ብላ ስላሰበች መሰለኝ አሁን ቀለበት ምናምን ነገር የተደረገላት ልታገባ ምናምን ነገር የፈለገችው ማለት ይሄ ለውቅቅስ የሚቀርብ አይነት እንትን አይደለም እንዴ። አሁን አንቺ ወላጅ እናቱ አይደለሽ ወይ ደግሞ አባቱ አይደለሽ መተሽ አሁን ልክ አይደለም የሰራሽው እንዴት ተገቢ ነው ወይ እንደዚህ ተጣርፉ ቀለበት ማድረጉ? ኑሯ የምትኖሩ ራሱ አይደለች እንዴ? ጀስት አሁን እዚች ጋር እንደ ቀናሽ አይነት ነገር ነው እያሳየሻለሽው እንጂ ምንም ይሆናላ ለእሱ አስበሽ እንዳይደለ እናውቃለን። እና ተጣደፈችም አልተጣደፈችም መቆጣት ካለበት ቤተሰብና ቤተሰብ ብቻ ነው ሊቆጣት የሚችለው። ገባሽ? እኔ በትክክለኛው አማርኛ አንቺ ከአብርሃም እርጉዝ እንደሆንሽ ባቅ ከዚህ በላይ ተስፋ የሚያስቆርጠኝ ነገር አለ ብዬ አላስብም። ስለዚህ በደንብ ግልጽ ነው ሄርሜላ፣ ላምንሽ አልችልም። እኔ አይ ነው ልታምኛች፣ ምክንያቱም ማመን የምትፈልጊው ነው መርጠሽ ማመን የምትፈልጊው የምትችሉ። ከዚህ በፊት እኔ የምለው ማለት ነው ቆይ እናንተ አካባቢ ሐኪም ቤት ጠፋ የለም? ምንም አይነት ሐኪም ቤት የለም ሄዳችሁ ቴስት የምታደርጉበት? እቺ ነገር ለማረጋገጥ ቆይ ስንት ጊዜ ነው አሁን የሚፈጀው? ቆይ ከዚህ በኋላ ስንት ጊዜ ነው የሚፈጀው? ሩታ እርጉዝ ናት አይደለም የሚለውን ሄርሜላና አብርሽ እንዲያረጋግጡ ከዚህ በኋላ ስንት ጊዜ ለምን ዳርዳር ትላላችሁ? ቆይ ለምን ኦዲየንሱ ምናምን እኮ በሁለት ሀሳብ ነው እስከዛሬ ያለው። አሁን መሆኗን አለመሆኗን የዛኔ እንግዲህ ነኝ ብላ ሩታ ነግራለች፣ እርጉዝ መሆኗን አለመሆኗን ማለት ነው። እንግዲህ አይደለችም ብለው ደግሞ የሚያስቡ ሰዎች ይኸውና በሄርሜላና በአብርሽ ያሉ ሰዎች ማረጋገጫ የላቸውም። እና ያንን ነገር አረጋግጡልና እንዴ ለኦዲየንስ ታዲያ ሙሉ ስቶሪ ለምን አታቀርቡም? ታሪኩን ሙሉ
ኦዲየንስ ይወቅ ብላችሁ አይደል እያቀረባችሁ ዩቲዩብ እየሰራችሁ ያላችሁ። ስለዚህ ካሳወቃችሁ ሙሉ ታሪኩን አሳውቁ እንጂ ግማሽ ቆራርጣችሁ አያስፈልግም። ስለዚህ ሄርሜላና አብርሽ ሄዳችሁ ቼክ ማስደረግ ነው። ሐኪም ቤት ብርቅ የሆነበት አይደለም። ገጠር አለ ሐኪም ቤት አንደሰም በዛም ገጠር አለ ሐኪም ቤት። ይህን ያክል ትልቅ ስራ አይደለም ቴስት ማድረግ፣ የእርግዝና ቴስት። ነገሮች እንደዚህ በጣም ባይከብዱብንም ብዙ ጊዜ ነገሮች አስቸግረውን ቻሌንጅ አድርገውን ያውቃሉ። ከዛ ግን በሚገርም ሁኔታ አንድ ላይ ነው የምንሆነው ሁሌም ማለት ነው። የሚገርመኝ ነገር በጣም ብዙ ፈተናዎች፣ በጣም ብዙ ችግሮች እናልፍና እንዴ ቆይ አሁን የድሮውና የአሁኑ አንድ ነው ሩታ? ቆይ ስታስቢ ራሱ የድሮውና ድሮ ያሳለፋችሁት የምትታረቁበት መንገድና አሁን እንታረቅ ብለሽ የምታስቢበት መንገድ አንድ ነው? ምንም እኮ ማይገናኝ ነገር ነው። የዛኔ አልተፋታችሁ ወይ እንትን አላላችሁ። ቀለል ያሉ ችግሮች ናቸው ከዚህኛው አንጻር። በእርግጥ ቀላል ጊዜ አሳለፈሻል እያልኩ አይደለም፣ ግን በእናንተ መሀል የሚፈጠሩ ግጭቶች የአሁኑ አይነት አይደሉም። አሁን እኮ ከመለያየት አልፋ ቆይ መጣላቱ አንድ ነገር ነው። ከዛም ይሄ መለያየቱ አንድ ነገር ነው። ተፋትቻለሁ ብሎ መፈራረሙ አንድ ነገር ነው። ከዛ አልፎ ሄርሜላን አፈቅርሻለሁ ማለቱ አንድ ነገር ነው። ከዛ ቀለበት አርጎ ታገቢኛለሽ። ቆይ ከዚህ ሁሉ ስቴፕ በኋላ ተስፋ አትቆርጪ? ምነው ሩታ? ከዚህ ሁሉ ስቴፕ በኋላ የድሮና ያሁኑን እንዴ ከዚህም በኋላ ማለት ታዲያ ሄዶ 5-6 ሴት አግብቶ ምናምን ነገር ይመለስ ትቀበያለሽ ነው እንዴ? በጣም አይመስል ነገር ራስሽን እንደ ቀላል እንድንገምት የሚያደርግ ነገር ነው እየተናገርሽ ያለሽ። አንድ ነው የምንሆነው። የተዋለደ ሰው ደግሞ ከነ ሊለያይ አይችልም። እኔ እየነገርኩሽ ነው። ነገ ላይ የምታዝኘው አንቺ ነሽ። ነገ ላይ የምትከፊው የምትጎጂው ወይኔ ባላደረግኩት ብለሽ የምትጸጸችው አንቺ ነሽ። ከገባሽ ደጋግሜ እየነገርኩሽ ነው። ስለዚህ ከዚህ ጉዳይ እኔ ግን ማለት ነው ቤተሰቦች አሁን ሩታ እርጉዝ መሆነ ቢረጋገጥና ሄርሜላ ብታቅ በቃ ራሱ አብርሽን የምትተው አይመስለኝም ከዚህ በኋላ የምሬ ነው። ጀስት አብርሽ እንዴትም ሰክሶ እንድትቀበለው ያደርጋታል። እርግጠኛውን የምናገረው ኢቨን አብርሽ ባይሰክሰ ራሱ ሄዶ ምናምን ነገር ለማሳመን ባይጣጣረ ራሱ ይቅርታ ባይጠይቃት ራሱ ሄርሜላ ለአብርሽ ያላትን ልብ እናውቃለን ሁላችንም። ሩታ አረገዘች አላረገዘች አብርሽን ትቀበላለች። የምትመለስ አይመስለኝም አሁን ዝም ብዬ ስገምተው ሁላ አንቺ ያን ነገር ስታደርጊ እሱ ልቡ ተስፋ እንደቆረጠ ከአንቺን ድጋሚ እንደማይፈልግሽ እና ከኔ ጋር አዲስ ህይወት ሲጀምር ነው ይሄን ነገር ያሰብሽው እንጂ በእርግጠኝነት ሩታ ሲመልሰው ብዙ ጊዜ አይተሻል። አሁን ደግሞ አልቻልሽም ሩታ አሁን ኖ እያለ ምናምን ሲመልሰው በጣም ብዙ ጊዜ አይተሻል። እኔ ቆይ ሩታ ማለት ነው ለምንድን ነው ሽንፈትሽን መቀበል ያቃተሽ? እንግዲህ ወደሽ ፈቅደሽ የፉክክር ውስጥ የገባሽው ራስሽ ነሽ። ከዛኔ ጀምሮ አብርሽን በ2 ቀን በ3 ቀን ምናምን ነገር እመልሰዋለሁ ካልሽበት ጊዜ ጀምሮ ራስሽን ከሄርሜላ ጋር ለፉክክር ያቀረብሽው ራስሽ ነሽ እና የዛን ሰዓት መፎካከር ኦፊሻሊ ጀመራችሁ ሀገር እያወቀ ማለት ነው። ተፎካክራ ይቺ ልጅ አብርሽን የራሷ አደረገች። አግባብ በሆነ መንገድ ባይሆንም ግን አብርሽን የራሷ አደረገች። ስለዚህ ሽንፈትሽን እኮ መቀበል ነው ያለብሽ። በቃ አይሆንም ምናምን ነገር አብርሽም ደግሞ እሺ ብሎ ወዶ ፈቅዶ ምናምን ነገር ከሄደ በቃ እኮ ምን ማረጋገጫ ነው የምትፈልጊው ከዚህ በላይ? ማለት ግግመም በቃ ብሎ ምናምን ነገር አልተሸነፍኩም አሁንም እንታረቃለን ብሎ ተስፋ ማድረግ ይሄ ሞኝነት ነው የሚመስለኝ። ይሄ ምንም ተስፋ በሌለበት እንትን ተስፋ ማድረግ ይሄ ሞኝነት ነው የሚመስለኝ፣ እምነት አይመስለኝም ይሄ ነገር። አብርሽ ይመለሳል ምናምን ነገር ሩታ የምትለው እምነት ሳይሆን ዝም ብሎ ማይሆን ምንም ላይ ያልተደገፈ ተስፋ ማለት ነው። በደንብ አድርገሽ የወንድ ልጅን ክብር ዝቅ አድርገሽ አሳይተሽን አልገባሽ? እናትና አባት ሲከበር ነው በእኛ ባህላችን የምናውቀው በብዙ ነገር አንጻር ስናስብ ማለት ነው። ምንም ቢሆን ምንም ሴት ሆነሽ ልክ ብልሃትነትሽን ተጠቅመሽ በጣም አብርሃምን መመለስ የምትችይ ሴት ነበርሽ። እኔ እውነት ለመናገር ማለት ነው ጀስት ሩታ እንዴት አብርሽን ዝቅ እንዳደረጋቸው የውርደትን ጥግ ልታሳየው እንደነበር ባይሳካላትም የውርደትን ጥግ ልታሳየው እንደነበር አይተናል ሁላችንም። ጀስት አሁን ለምሳሌ የራቁት ቪዲዮ የባልን የራቁት ቪዲዮ ምንም ቢሆን ክፉ ደግ ያሳለፈ አንድ ላይ ምናምን ነገር ልጅ ከወለዱ በኋላ ሁላ ማለት ነው እና ያንን የራቁት ቪዲዮና ፎቶ ለማሳየት ከመሄዱ የዘለለ ባልን ዝቅ የማድረግ ጥግ የለም። በቃ ከዛ የበለጠ ምን ሊመጣ? ከዛ የበለጠ ብትገለው ነው በቃ ወይ ሌላ ምንም ልታደርግ አትችልም። ሄርሜላ እስከዛሬ እስቲ አብርሽን ዝቅ ያደረገችበትን ጊዜ አብርሽን ያዋረደችበትን ጊዜ ንገሩኝ እስቲ። ሩታን የምትደግፉ ሰዎች፣ ሄርሜላን የምትጠሉ ሰዎች ምናምን ነገር አሁን አንድ ላይ የአብርሽና የሄርሜላን አንድ ላይ መሆን ማለት ነው። እስቲ ንገሩኝ ሄርሜላ አብርሽን ያንቋሸሸችበትን ዝቅ ያደረገችበትን እንትን። በእርግጥ እሷ ናት እንዲሁም ሞር ልትጎዳና አብርሽ ላያከብራት ነው ነገር የሚችለው። ሄርሜላ ክብር ትነሷለች ብዬ አላስብም ለአብርሽ። ዛሬ ላይ ይህንን ነገር ወጥቼ በመናገር ሊደብራቸው አይገባም ማናችሁ ማለት ነው።
ምክንያቱም ነገሮችን እንዴት ማለፍ እንዳለብኝና ዛሬ ላይ እንዴት መድረስ እንዳለብኝ ያለፍኩበትን መንገድ እኔና እኔ ነኝ የማውቀው። በዚህ ልክ አንቺም እንደዚህ እኔ ልትናገሪኝ አትችይም። ምክንያቱም ያሳለፍኩትን ነገር ምንም ልታውቂ አትችይም። ቆይ እኔ ሩታ ማለት ነው አንቺ አሁን መጥፎ ጊዜ እንዳሳለፍሽም ከባድ ጊዜ እንዳሳለፍሽም በዛው ልክ ደግሞ ጥሩ የሚባሉ ጊዜያቶችን ምናምን ነገር ከአብርሽ ጋር እንዳሳለፍሽ እናውቃለን። ግን ከነዛ ሁሉ ነገሮች መጥፎ እስከዛሬ ጭንቅላትሽ ላይ ተመዝግቦ ቁጭ ካለ ለምን ታዲያ አሁን አብርሽ እንዲመለስ ፈለግሽ? በቃ አብርሽን ስታስቢ አብርሽን ባየሽ ቁጥር እነዛ መጥፎ ጊዜያቶች ምናምን ነገር ትዝ የሚሉሽ ከሆነ ለምን ታዲያ አስፈለገ አሁን አንድ ላይ መሆን መፈለጉን? ይሄ ፉክክርና በቃ አለ ቅናት እንደገና አልሸነፍም ባይነት ካልሆነ በስተቀር እንግዲህ እያንዳንዱ ቀን ላይ ሩታ ምናምን ነገር አብርሽ በተነሳ ቁጥር የምታነሳው የእሷን መጎዳት ነው። አልተጎዳችም እያልኩ አይደለም። አሁን ይህን ስናገር ግን የጎዳትን ሰው መፈለግ ማለት ምን ማለት ነው እንዴ? ማለት እንደ ሄርሜላ ምናምን ነገር ልትሆኝ ነው እንደ ሄርሜላ እንደገና ለምና እንደመጣችው ጀስት ትዳር ላይ ምናምን ነገር እንደመጣችው አንቺም ትዳር ላይ ልትሄጂባቸው አይነት ነገር ነው። ለዛውም ከፈታሽው ሰው ጋር እንደገና ማለት ነው። ኧረ ይሄ እኮ በጣም እንጃ። እኔ እንደ ሀበሻ እኔ አሁን ሌላው ዓለም ላይ ምናምን ነገር አላቅም ያለውን ነገር ሰው ምንም ላይመስለው ይችላል። እኔ ግን ይከብደኛል እንደ ሀበሻ ማለት ነው። እና አብርሽን እያየሽ መጥፎ ጊዜ ትዝ እያለሽ እንደገና ወደ መጥፎ ነገርን መጋበዝ እኮ ነው። በአንቺ ሀሳብ በአንቺ አስተያየት እንደገና መጥፎ ነገርን ወደ ህይወትሽ መጥራት ነው እንጂ በጣም በብዙ መንገድሽን እንድታስተካኪ እየነገርኩሽ ነበረ። ምናልባት አንቺ እናት ስለሆንሽ ወይም ደግሞ እንደዚህ አይነት ስሜት ምንም የማስመስለው ነገር የለም። ለአንቺ መክሬሽ የምጠቀመውም የምጎዳውም ነገር የለም። ገባሽ? እኔ ፍቅሬም ክብሬም ሁሉም ነገር ያለው አብርሃም ጋር ነው እንጂ አንቺ ጋር ምንም የሚያደርሰን ነገር የለም። እኔ ቆይ አሁን ሄርሜላ ማለት ነው አብርሽን እንደምታፈቅረው ማለት ነው ማንም ጥያቄ የለውም አይደል? ጀስት አሁን ያፈቀረችው ሰው ትክክል ነው አይደለም የሚለው እንደየሰው አስተያየት ይለያያል። የሁላችንም አስተያየት እዛ ነገር ላይ ይለያያል። እንደየጊዜውም ደግሞ ይቀያየራል ምናምን። ግን እኔ አሁን ሄርሜላ ሩት አብርሽን እንደምታፈቅረው ሩታ ጥንቅቅ አድርጋ ታውቃለች፣ በደንብ ታውቃለች። ግን አሁን አብርሽን ለመመለስ ስትፈልግ እሷ ጋር የፍቅር ስሜት እንደሌለ እናውቃለን። ደግሞ ሩታ ጋር ማለት ነው አብርሽን ወደኋላ ለመመለስ የፈለገችው እልህና እልህ ብቻ እንደሆነ እናውቃለን። ያፈቀረ ሰው እንዴት ነው ስለዛ ሰው አሁን ወደኋላ እንዲመለስለት የሚፈልገውን ሰው ስለ አብርሽ ማለት ነው መጥፎ ነገር ብቻ የሚያወራው? እንዴ ምንም እኮ አይገጥምም እኮ ሩታ የምታደርጊው ነገር። እንግዲህ እንዲመለስልሽ ከፈለግሽ ታፈቅሪያለሽ ማለት ነው። ግን አንቺ ላይ የፍቅር ስሜት ሳይሆን የእልህና የበቀል ስሜት ነው እያየን ያለ ነው። በዚህ አይነት ስሜት ኢቭን አሁን ማለት ሊመለስ ቢፈልግ ራሱ አብርሽ ወደ አንቺ እና ወደ ልዑል በቃ ሊመለስ ቢፈልግ ራሱ ይፈራሻል። እንዴት ነው ማይፈራሽ? በዚህ አይነት መንገድ አይደለም የሚመለሰው። እና ማይመስል ነገር የምታወሪውና ኢቭን አክሽንሽ ንዴትሽ ራሱ በቃ አይገጥም። ይሄ የፍቅር ያፈቀረ ሰው አይነት እንትን አይደለም። ፍቅርሽን እንደጨረሽ በቃ ሙጥጥ አድርገሽ እንደጨረሽ የዛኔ አውቀናል። ይሄ አብርሽን ለማዋረድ የሄድሽበት ጥግ በቃ ይናገራል። ከዛ በኋላ ምንም ብትይ ማንም እንደማይቀበልሽ አንቺም ደግሞ ታውቂያለሽ። የማይሆን ነገር እንዲፈጠር አትገፋፍኝ። እሺ ተረጋግተን ልንነጋገር ነው የተጠራ ነው እኮ አይደል? እንዴት ነው ስነ ስርዓትሽን ያዢ። ስለምንም ስነ ስርዓት እኮ ስነ ስርዓትሽን ያዢ። ግልጽ ስለነገርኩሽ ነው። ስነ ስርዓትሽን ያዢ። በስነ ስርዓት እንድታዳምጪኝ እፈልጋለሁ። እኔ ግን ማለት ነው ዛሬ ሳይደባደቡ እነዚህ ሰዎች መለያየታቸው በራሱ ትልቅነት ነው። የመሬ ነው። እኔ እነዚህ በእንደዚህ አይነት እንትን እኔ ብዙ ከት ያረኳቸው ምናምን ነገር ብዙ ጭቅጭቆች አሉ። አሁን ቪዲዮ ላይ ያላስገባሁት ማለት ነው። እና እነዚህ እንደዚህ እውነት ማለት ከዚህ በኋላ ባትገናኙ ቆንጆ ነው። ይሄ እንደዚህ መገናኘታችሁን በተለይ ለብቻ እንደዚህ ፊት ለፊት የምትገናኙ አይነት ከሆነ የሆነ ሳ ላይ እነዚህ ሰዎች ቢላ ሊማዘዙ ይችላሉ። የሆነ ሳ ላይ ሊሰነዛዘሩ ይችላሉ። እና የዛሬው ግን ገርሞኛል። የምሬ ነው። ምንም ሳይደራረጉና ነገር መሄደው በጣም ገርሞኛል። ከወለድኩ በኋላ በጣም ብዙ ነገር ያሳለፍኩኝ ሰው ነኝ። ዝም ብዬ ታግሼ ሲበቃኝ ነው እንደዚህ አይነት ነገሮችን ሳደርግ ያያችሁኝ እንጂ በእንደዚህ አይነት ተግባር አንድም ሰው አያውቀኝም። የሚያውቀኝ ያገኛል። ሜቢ እናንተ ከጀርባ ያላችሁ ሰዎች የኔን ማንነት የኔን ባህሪ ለማጠልሸት ምናምን ልትሞክሩ ይችላላችሁ። እንደዛ ግን አይሰማችሁ፣ ምክንያቱም ስለሚያውቁኝ። በዚህ ደግሞ በጣም ደስተኛ ነኝ። እኔ እኮ ማለት ነው ይህን ሁሉ በቃ ስናገር በንዴት ነው ነገር ሳወራ ሩታ ጥሩ ጎን የላትም እያልኩ በጣም ጥሩ ጎን አላት። የሚታገስ ልብ አላት። በቃ ጠንካራ ይሆናል። ብዙ ነገሮችን ዋጥ አድርጎ ተቋቁሞ የማለፍ ልብ አላት ምናምን ነገር። ግን እኔ ስለተጎዳሽ አሁን የዛኔ ስለተጎዳሽ አሁን አብርሽ ይገባሻል ማለት ነው? ቆይ እንዴ አይገባሽም እኮ ማለት እፎይ እኮ ነው ማለት ያለበሽ። በቃ የጎዳሽ ሰው ነው አይደል ሄደው። ታዲያ ለምንድን ነው ወደኋላ ለመመለስ የምትሞክሪው? ቆይ ማለት ይገባኛል አይነት ነገር ነው። የዛኔ ተጎድቻለሁ፣ የዛኔ እንትን ብያለሁ ነገር ብዙ ዋጋ ከፍዬበታለሁ ነው በቃ። ስለዚህ
አሁን ደግሞ እያደረግሽ ያለሽው አብረሽ ወደ ቤቱ እንዲመለስ ስለጎዳሽ ወደ ቤቱ ይመለስ። ቆይ ምን ሊያደርግልሽ ነው? ከዚህ በኋላና እንደማይጎዳሽ ነገር በምን እርግጠኛ ሆነሽ ነው ወደ ቤት ነው ነገር እንዲመለስ የምትፈልግ እንዴ? ምንም እኮ እኔ ሩታ የምሬ ነው ማለት ይሄ ነገሮች የምታደርጋቸው ነገሮች እያገናዘበች እንዳይደለ ነው እየተረዳ ያለሁት ሰሞኑን ማለት ነው። ምንም የምታደርጋቸው ነገሮች አገናዝብ አይደለም እያደረገች ያለችው። እልህና እልህ ብቻ ነው በቃ። ሁላችንም የምናውቀው ነገር እልህና እልህ ነው። እግዚአብሔርን ጊዜ ሊፈጅ ይችላል፣ ወራት ሊፈጅ ይችላል፣ አመታት አለናችሁ፣ ወራት ሊፈጅ ይችላል። እኔ እና እሱ አንድ ላይ ነው የምናወራው። ከዚያ ያኔ አንቺ ታለቅሻለሽ፣ ያኔ ይከፋሻል፣ ያኔ ይደብርሻል። ምን ነው ያኔ እኔ ግን ከዚህ ሁሉ ክርክርና ከዚህ ሁሉ ጭቅጭቅ ማለት ነው ለምን ታዲያ በፈረቃ ለምን አይሆንም? የመሬን አብርሽ የሁለቱም ባሊውና ይሁንና በቃ ፈረቃቸውን ጠብቀው ምናምን ነገር እንትን ይበሉ። ይህን ሁሉ ግጭት ምናምን ነገር እኛም እያየን ይሄ በቃ አለ ሁሌ በንዴትና ነገር ከምንሸመግል እኛም በቃ አለ መሀል ቤት እኮ በቃ ሳንፈልግ እያሸመገልን ነው። ለምን በፈረቃ አታረጉትም? ቆይ ሩታ ማለት ይሄን ያክል ከወራት በኋላ ይመለሳል ምናምን ነገር ማለት ትቀበያለሽ፣ አንድ ላይ እንሆናለን ማለት ትቀበያለሽ ማለት ነው። ከወራት በኋላ እንግዲህ ምናልባት ሊጋቡም ይችላሉ እነዚህ ሰዎች እንደ እቅዳቸው ከሆነ ኢቭን ባይጋቡ ራሱ በቃ ብዙ ነገር አሳልፎ ነው የሚመጣው። አብረሽ ከሄርሜላ ጋር እንደፈለገ ሆኖ ነው የሚመጣው እና እንደገና ትቀበያለሽ። ይሄን ቻንስ ካወቀማ አብረሽ ሊመለሱላ ይችላል። የመሬን ነው። ይሄን ቻንስ እየሰጠሽው ከሆነ አብረሽ ይመለሳል። የመሬ እኔ በዚህ ሩታ እንዲሁም ልክ ነሽ። ጀስት እኔ እንዲሁም የምንዛቻ ነው ይሄ ነገር። ይሄን ሁሉ ነገር ሆኖ አብረሽ ከወራት በኋላ ይመለሳል ብለሽ የምትጠብቂ ከሆነ እንደ ሪዘርቭ ነው የሚያስቀምጠሽ። ሄርሜላ የሆነች ነገር ይሄ ሰው እንግዲህ ሊጋጭ ምናምን ነገር ይችላል። እግርና እግርም ይጋጫል ሊባል የለም። የሆነ ሰዓት ላይ በሀሳብ ካልተስማሙ ከአብረሽ ጋር የሆነ ሰዓት ላይ እንግዲህ መጋጨታቸው አይቀርም። የዛን ሰዓት አንቺ አብረሽ ይመለሳል ብለሽ ተስፋ አድርገሽ እየጠበቅሽ መሆንሽን የሆነ ስለተናገርሽ ሊመለስ ማለት ነው አብረሽ። እኔ አብርሽ ግን የተሰጠው አይነት ቻንስ ለማንም እኮ የለ፣ ለማንም አልተሰጠም። አብርሽ በባልነቱ ያገኘው ጥቅም አላቅም። አብርሽ በባልነቱ ብቻ አይደለም፣ አብርሽን በመሆኑ ብቻ ያገኘው ጥቅም ማንም ወንድ ያላገኘው ጥቅም ነው። እኔ በጣም ንጉስ ካልሆነ በስተቀር እንደዚህ የሚኮንለት ወንድ አይቼ አላቅም፣ ሰምቼም አላቅም። ብቻ ምን እንዳስነካቸው ባይታወቅም እሱን ወዲፍጃው ነው፣ ሌላ ነገር ምንም ልል አልችልም። ብቻ ለማንኛውም ቤተሰብ እስቲ ምን ትላላችሁ? በዛሬው ቪዲዮ ሩታ ሄርሜላ ጋር መታ ስላስፈራራች እንደገና አብርሽን እንደምጠብቀው ስለተናገረች ወራትንም ቢሆን እንደምጠብቀው ስለተናገረች ምን ተሰማችሁ? ኮመንት ላይ እስቲ ያላችሁን አስተያየት ጻፉ። የዛሬው ቪዲዮ ይህን ይመስል ነበር። እንግዲህ የኔም አስተያየቶች ከተመቻችሁ ላይክ በማድረግ ቪዲዮችን እንዘጋለን። በቀጣይ ቪዲዮ እንገናኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ወዳችኋለሁ። ይመቻችሁ።